ትክክል በጣም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ክቡራት እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ከዚህ ሰዓት አድርሶናል። መልካም ነው። ጥያቄው ጥሩ ነው። ምኩራብ ለምን ተባለ? ይሄ ሳምንት ምኩራብ ተብሎ የተሰየመበት ምክንያት ለምንድን ነው? ጥያቄው ጥሩ ነው። ምኩራብ የተባለበት ምክንያት አባቶቻችን ሊቃውንት ምስጢር ከምስጢር አያይዘው አስቀምጠውልናል። ምስጢር ከምስጢር ማለት ጦሙ የመድኃኒታችን የኢየሱስ ክርስቶስ ጦም ነው፣ ራሱ የጦመው ነው። እንደገና ደግሞ ምኩራብ የተባለው ደግሞ ራሱ ክርስቶስ መድኃኒተ ዓለም የሚመሰገንበትና ራሱን ተአምራት ያደረገበት ነው። ስለዚህ ሁለቱን ለማያያዝ ምኩራብ ተብለዋል። እንዴት ተአምራት አደረገ ሲባል እንግዲህ እግዚአብሔር በብዙ ቦታዎች ስሙ ይጠራል፣ ይመሰገናል። ያው እግዚአብሔር በራሱ በመረጣቸው ቦታዎች ማለት ነው። ምሳሌ በደብተራ ኦሪት እስራኤል ደብተራ ኦሪትን ሙሴ ሰርቶላቸው በዚያ ሲገለገሉ ኑረዋል። ከዚያ ደግሞ ሰሎሞን ቤተ መቅደስን ሰራ። በቤተ መቅደስ ሲገለገል እግዚአብሔር ስሙ ሲጠራ ሲመሰገንበት አምልኮተ እግዚአብሔር ሲፈጸምበት ኑሯል። ከዚያ በኋላ ደግሞ ምኩራብ የሚባል ስያሜ የተሰጠው ደግሞ አዳራሽ መድኃኒታችን ኢየሱስ ክርስቶስ እግዚአብሔር የሚገለገልበት አዳራሽ ነበር። ስመ እግዚአብሔር የሚጠራበት አምልኮተ እግዚአብሔር የሚፈጸምበት ማለት ነው። ይህ አምልኮተ እግዚአብሔር በሚፈጸምበት በዚህ አዳራሽ ወይንም ምኩራብ ቦታ ላይ አይሁድ ያልሆነ ስራ ይሰሩ ነበር። እንግዲህ ታሪኩ ከዚህ ላይ ነው ዋናው ሐሳቡ ማለት ነው። አይሁድ ያልተፈቀደ ስጋዊ ስራ ይሰሩ ነበረ። መንፈሳዊ ገበያ የመንፈሳዊ የነፍስ ገበያ የሆነውን ቦታ የስጋ ገበያ አድርገውት ይለውጡበት ይሻሻጡበት ነበረ። ርግቡን፣ ላሙን፣ በጉን እየሸጡ እየተለዋወጡ እየተሻሻጡ ያልሆነ ስራ ሲሰሩ መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ይህንን ስላየ ምንድነው ያላቸው? ሄዶ ከዚያ ከሚሻሻጡበት አዳራሽ እግዚአብሔር ስም ከሚጠራበት ቦታ ማለት ነው ቤትየሰ ቤተ ጸሎት ይሰመይ ለምንት በአተ ፈያት ረሰይክምዎ፣ ቤቴ የቤተ የጸሎት ቤት ይባላል፣ እናንተ ግን የሌባ የወንበዴ ቤት አደረጋችሁት ብሎ ዘለፋቸው አይሁድን። እነሱን ዝልፎ ብቻ አልቀረም፣ ገመድ አብጅቶ ይላል ዥራፍ ወይንም ይላል እሱን አብጅቶ ላሙን፣ በጉን፣ ርግቡን እየገረፈ አስወጣቸው። በዚህን ሰዓት ሻጮችም የሚቀመጡበት ወንበር ሳይቀር ተአምራቱን ለመግለጥ ከመሬት ላይ ጣላቸው ይላል። ተአምራቱን ለመግለጥ ወንበሩ ራሱ ወደ ላይ እንትን እያለ እነሱ መሬት ላይ ሲጥላቸው እነሱም ደነገጡ። የተአምራት ምንድን ነው? ላሙ፣ በጉ፣ ርግቡ በራሱ እየወጣ ይሄዳል። እንደገና የምንቀመጥበት ወንበር ደግሞ ራሳችንን ጣለን። ይህ ተአምራት የሚደረገው ምንድን ነው? ይህንን ጌታንም ጠየቁት። ይህን ስልጣን በማን ስልጣን ነው የምታደርገው? ይህን ተአምራት በማን ስልጣን ታደርጋለህ ሲሉት በመባ የተመኑ ትገብር ዘንተ ሲሉት ይህን ስልጣን የማደርገው በአባቴ ስልጣን ነው፣ የአባቴም ስልጣን የኔም ስልጣን አንድ ነው ብሎ አምላክነቱን ሲነግራቸው ለጊዜው አልተረዱትም። ከዚያ በኋላ ባይረዱትም ግን ይሄ ቤት ከዚህ በኋላ የጸሎት ቤት እንጂ የገበያ ቤት አይደለም ብሎ እነሱን ካስወጣ በኋላ ስም እግዚአብሔር እንዲጠራበት እግዚአብሔር ስም እንዲመሰገንበት አድርጎታል። ያን ቦታ ማለት ነው ወይንም ያንን አዳራሽ። ይሄ በዚያን ሰዓት መድኃኒታችን ኢየሱስ ክርስቶስ ተአምራቱን የገለጠበት ቦታ የእግዚአብሔር የራሱ ስም እንዲጠራበት እንዲመሰገንበት ያደረገው አዳራሽ ወይንም ምኩራብ ተብሎ የሚጠራው ሌላ ቦታ ሌላ ስራ እንዳይሰራበት ከነፍስ ገበያ በቀር የስጋ ገበያ እንዳይሰራበት አድርጎ ራሱ ወስኖ አስቀምጦልናል። ይሄ ምኩራብ የሚባለውን ይሄ ምኩራብ የተቀመጠው ደግሞ በእመቤታችን ባረገች በአራት ዓመት ማለት ነው የእመቤታችን ስም የሚጠራበት ቤተክርስቲያን በፊልጵስዩስ ለሐዋርያት ሰርቶ ቤተክርስቲያን አሁን ዛሬ የምንገለገልበት ማለት ነው። ያው ቅርጹ ይለያያል እንጂ ደብተራ ኦሪትም መቅደስም የምንለው እንደገና ምኩራብ የተባለውም ሁሉም የእግዚአብሔር ስም መጠሪያ ነው፣ እግዚአብሔር የሚገለገልበት ምእመናን ከእግዚአብሔር በረከት የሚያገኙበት ነው። ሆኖም ግን ቅርጹ ለየራሱ ይለያያል። ያሁኑ ያነበረውና ቀድሞ የነበረው ወይንም ምኩራቡና አሁን ያለንበት ግን ምኩራብ ተብሎ ተጠርቶ የእግዚአብሔር ስም መመስገኛ ነበረ። ከዚያ በኋላ ክርስቶስ መድኃኒታችን በፊልጵስዩስ ቦታ ቤተክርስቲያንን በእመቤታችን ስም ሰርቶ ለሐዋርያት ከሰጣቸው በኋላ ከዚህ በኋላ ቤተክርስቲያን እንዲህ ብሎ ይሰራ ብሎ ያን ስርዓት አስቀምጦልን አሁንም የምንገለገለው በዚያ ነው ማለት ነው። በዚህን ሰዓት ነው እንግዲህ ያ ምኩራብ ታምራት ስለተደረገበት ርግብ፣ ላሙ የሚሸጡት ሁሉ በራሳቸው ጌታ ሲገርፋቸው እየወጡ ስለሄዱ ታምራቱ ስለተፈጸመበት ትምህርቱንም በዚያ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ስለሰጠበት አሁንም ደግሞ ይህን ጦም የጦመው ራሱ መድኃኒታችን ኢየሱስ ክርስቶስ ስለሆነ ሊቃውንት ምን አደረጉ? በምኩራብ ላይ መድኃኒታችን ኢየሱስ ክርስቶስ የሰራው ስራ ያደረገው ተአምራት በዚህ ራሱ በጦመው ጦም ውስጥ መነገር አለበት
ወይንም መወሳት አለበት። በዚህም ተአምራቱ መገለጥ አለበት፣ ትምህርት መሰጠት አለበት ሲሉ አባቶቻችን ጾሙንና መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት ከአንድ ላይ አያይዘው ምኩራብ ተብሎ እንዲጠራ ወይንም ደግሞ በምኩራብ ላይ ያስተማረው ትምህርት ያደረገው ተአምራት በዚህ በጾሙ ውስጥ እንዲነገር ሲሉ ምኩራብ ብለው ሰይመውልናል። በዚህ ምክንያት ምኩራብ ተብሎ ተጠርቷል እና ታላቁ ምስጢር ዛሬ ምንድነው? የጌታ ጾምና ጌታ ራሱ በምኩራቡ ላይ ያደረገው ትምህርትና ያደረገው ተአምራት በዚህ ስራ በዚህ በአሁኑ ጾም እንዲገለጥ ሲሉ ምኩራብ ብለው የሰየሙልን ወይንም ምኩራብ ብለን የምንጠራው በዚያ ምክንያት ነው ማለት ነው። የአሁኑ ጾም የምንጠራው ስለዚህ በዚህ እንጠራው